የግጭትና የጦርነት ማብቂያው ምንድነው? የሰላም ስምምነት መፈረም ወይንስ የተኩስ ድምጽ ማቆም? ስምምነቶቹ ሲፈረሙ በእርግጥም የተኩስ ድምጽ ሊጠፋ ይችላል። ነገር ግን በማህበረሰብ ልብ ውስጥ የቀረውን የፍርሃትና ያለመተማመን ጥልቅ ስሜት ማን ይፈውሰው ይሆን? በቆይታችን ይህንን ልንተነትነው መርጠነዋልና አብራችሁን ዝለቁ። ዘላቂ ሰላም የሚገነባው ከፖለቲካ የድርድር ጠረጴዛ በላይ በሆነ ጥልቅ ማህበረሰባዊ መሰረት ነው። የኢትዮጵያ ሀገራዊ ምክክርና የእውነተኛ ሰላም ግንባታ ጥበብን በዓለም አቀፍ የሰላም ጽንሰ ሐሳቦች መነጽር እስኪንፈትሸው። ሀገር ማለት የድንበር ክልል ወይንም የሰዎች ስብስብ ብቻ አይደለም። ሀገር የልብ ትስስር፣ የአብሮነት ማህተምና የጋራ እጣ ፈንታ ጭምር ነው። ነገር ግን ዘመናትን በተሻገሩ ጥልቅ ቅራኔዎችና ማህበረሰባዊ ስብራቶች ውስጥ ላለፈች ሀገር ዘላቂ ሰላምን ማምጣት በፖለቲካ ልሂቃን የጠረጴዛ ድርድር ወይንም በስልጣን ክፍፍል ቀመር ብቻ የሚረጋገጥ ቀላል የሂሳብ ስሌት አይደለም። ከፖለቲካ ውሳኔ ባሻገር በጎረቤቱ በመንደሩና በህዝቡ ልብ ውስጥ ያልሰረጸ ሰላም ነፋስ ሲነፍስ እንደሚወድቅ ዛፍ ነው። ታዲያ ይህንን የህዝብ ልብ እንዴት መፈወስ ይቻል ይሆን? በሰላም ጥናት ዘርፍ ግንባር ቀደም ተጽዕኖ ፈጣሪ ከሆኑት ምሁራን መካከል ጆን ፖል ሌድራክ ትልቅ እውነት ያስተምሩናል። ይሄውም የውስጥ ግጭቶች እውነተኛ መፍትሄ የሚያገኙት የኃይል ሚዛንን በማስተካከል ብቻ ሳይሆን በጥላቻና በፍርሃት የፈረሱትን ማህበረሰባዊና ስነ ልቦናዊ ግንኙነቶችን መልሶ በመገንባት ላይ ሲያተኩር ብቻ ነው ይላሉ። ሌድራክ እንደሚሉትም ሰላም የሶስትዮሽ አመራርና ተሳትፎ ያስፈልጋል። ከላይ በድርድር የሚቀመጥ የአካባቢ ወኪል ልሂቃንና የፖለቲካ መሪዎች፣ በመካከል ድልድይ የሚሆኑ ምሁራን፣ የሃይማኖት አባቶችና ሚዲያዎች፣ ከታች ደግሞ የግጭት ቀጥታ ገፈት ቀማሽ የሆነው ሰፊው ማህበረሰብ። የነኚህ ሶስት አካላት ድምጽ ካልተናበበ፣ በተለይም የታችኛው ማህበረሰብ ቅሬታውን ካልተሰማና ካልተፈታለት ሰላም መሬት መርገጥ አይቻለውም። ይህ ጥልቅ እሳቤ ሀገራችን እያካሄደች ባለው ሀገራዊ የምክክር ሂደት እየተስተዋለ ሲሆን አሁንም የሁሉም ባለድርሻ አካላት ያላሰለሰ ተሳትፎ ይጠበቃል። በአሁኑ ወቅት በኢትዮጵያ የታሪክ አተረጓጎም ልዩነቶች፣ የማንነት ጥያቄዎችና የእርስ በርስ አለመተማመን በብዙ ቦታዎች ይስተዋላሉ። ታዲያ እውነተኛ እርቅ እንዴት ይገነባ ይሆን? እውነት ያለፈውን መደበቅ ሳይሆን በቅንነት መቀበል፣ የተጎዱ ወገኖችን መስማትና ለደረሰውም ጉዳት እውቅና መስጠት ነው። ይህም ሌላውን ለመወንጀል ሳይሆን የጋራ ታሪካዊ ስብራቶችን አምኖ ለተጎዱ ስነ ልቦናዊ ክብር መስጠትን ያሻል። ምህረት ቁስሉን ዝም ብሎ በማድበስበስ ማለፍ ሳይሆን እውነትን መሰረት ያደረገና የሁሉንም ሰብአዊነት የሚያከብር ጥልቅ የይቅርታ ባህል መገንባት ጭምር ነው። ፍትህ የበቀልና የመቀጣጫ ከመሆን ወጥቶ የተበላሸውን ማህበራዊ ትስስር ወደሚጠግን እንደዚሁም መዋቅራዊ ጥያቄዎችን በህግና በፍትሃዊነት ወደሚፈታ ስርዓት መሸጋገር ነው። ሰላም ጊዜያዊ የተኩስ ማቆም ብቻ ሳይሆን በማህበረሰቡ ውስጥ ደህንነትና መተማመን የሚሰፍንበት ዘላቂ አብሮነት መገንባት መቻል ነው። ስለዚህ የኢትዮጵያ ሀገራዊ ምክክር የፖለቲካ መድረክ ብቻ ሳይሆን የህዝብ ድምጽ የሚሰማበት፣ የተጎዱ ሰዎች ታሪካቸውን የሚያካፍሉበትና የጋራ መፍትሄ የማፈላለግ የፈውስ ሂደት ጭምርም ነው። ዛሬ ኢትዮጵያ እየተጓዘችበት ያለው የሀገራዊ ምክክር ሂደት የአጭር ጊዜ ፖለቲካዊ መፍትሄ ለማምጣት ብቻም የተጀመረ ሳይሆን ትውልድ የሚጠቀምበትን ዘላቂ የመተማመኛ መሰረት ለመጣል ያለመ ነው። ብዙ ጊዜ ሰላም እንደ አንድ ውጤት ወይንም ማረፊያ ነጥብ እንመለከተዋለን። ነገር ግን ሰላም እንደ ተክል ነው። በየቀኑ ካላጠጣ ነው፣ ካልተንከባከብ ነውና ካልጠበቅ ነው ይደርቃል። ሰላም በእያንዳንዱ ዜጋ የዕለት ተዕለት ህይወት ውስጥ የሚተረጎም ተግባር ጭምር ነው። ጎረቤት በልዩነት መቀበል፣ በምናቀርበው አስተያየት ሌላውን ላለመጉዳት መጠንቀቅ፣ በባህልና በሃይማኖት እሴቶቻችን ውስጥ ያለውን የአብሮነት ኃይል ለጋራ ጥቅም ማዋል የሰላም ግንባታችን የጀርባ አጥንቶች ናቸው። ሁሉንም ልዩነቶች በጋራ ጥላ ስር የሚያስተናግድ የጋራ ቤት መገንባት የምንችለው ሰላምን በየቤታችን በየመንገዳችንና በየልባችን ስንተክል ነው። እውነተኛ ሰላም የሚጀመረው ከእያንዳንዳችንም ጭምር ነው። የዛሬው ጥረት የነገው ትውልድ የሚወርሰው ሰላማዊ ሀገር መሰረትም ጭምር ነው። ሰላም የመንግስት ብቻ ኃላፊነትም አይደለም፣ የሁላችንም የዕለት ተዕለት ተግባር እንጂ።
የሀገራዊ ምክክር ትልቁ ስኬት የሚለካው ታዲያ በወረቀት ላይ ብቻ በሚሰፍር ፊርማ ሳይሆን በሰዎች ልብ ውስጥ በሚገነባው አዲስ የመተማመን መንፈስ ላይ ነው። የኢትዮጵያ ዘላቂ ሰላም ከእውነት ከመተማመንና ከፍትሃዊነት እንደዚሁም ከአብሮነት የሚጀምር የልብ ጉዞ ጭምር ነው።